ጤና ይስጥልኝ ወታደሮች እንዴት አላችሁ? ዶክተር ማርቆስ ከጤና ሆሊስቲክ። ዛሬ ከዚህ ፊት ያቀረፉት ጉዳይ ነው፣ ግን ይሄ ቢደጋገምም ችግር የለውም። አንደኛ ያልሰማችሁ ልትኖሩ ትችላላችሁ። ሁለተኛ ይሄ እንደዚህ አይነት ነገሮች ቢደጋገሙም ችግር የለውም። ስለ ኦቶፋጂ ማለት በእንግሊዝኛ ራስን እንደመብላት ነው የሚመስለው። ሰልፍ ኦቶ ማለት እንግዲህ ሰልፍ ማለት ነው። ፌጂ ማለት ደግሞ ኢቲንግ ማለት ነው እና ኦቶፋጂ ሰልፍ ኢቲንግ ነው እንግዲህ በባዮሎጂ ተርም ማለት ነው። ይህ በእኛ በጤናችን ላይ በሰውነታችን ላይ የሚደረግ ሜካኒዝም ነው እና የሚገርማችሁ ነገር ይሄ ሜካኒዝሙ ይህ ስርዓቱ የተገኘው በ2016 በጃፓናዊ ባዮሎጂስት ማነው የሚባለው መሰላችሁ? ዮሺኖሪ ኦሱሚ የሚባል ሰው ነው። ስቲል አላይቭ አለ፣ በህይወት አለ። 81 ዓመቱ ነው አሁን እና እሱን ያገኘው በዚህም የኖቤል ፕራይዝ ሽልማት አግኝቶበታል። ስለዚህ የማናግራቸው አሁን የማስረዳችሁ የኖቤል ሽልማት የተገኘበት ግኝት ሳይንስ ነው ማለት ዝም ብሎ ተራ መላመት እንደዚህ አይደለም። ታንጂብል የሆነ ተጨባጭ የሆነ በጣም የተረጋገጠለት እና የተደነቀለት ሳይንስ ግኝት ነው ማለት ነው። ኦቶፋጂ ማለት ሰውነታችን ራሱን የኤነርጂ ሳፕላይ የኤነርጂ በውስጡ ያለ ኃይል መጠን ሲቀንስበት የሚጀምር ራስን የመመገብ ራስን የማጽዳት ብሎ ይሻለኛል። ራስን የማጽዳት ፕሮሰስ ነው ኦቶፋጂ። ሰልፍ ኢቲንግ፣ ሰልፍ ፊዲንግ፣ ኦቶፋጂ ሰልፍ ክሊኒንግ ነገር ነው። ይህን በሚያደርግበት ጊዜ ሰውነታችንን ራሱን ኤነርጂ እንዲያገኝ ማድረግ ብቻ ሳይሆን ግን በቃ ጥሩ አድርጎ ጽድት ያደርግልናል። ሴሎችን በሙሉ ሻርፕን ያደርግላል ማለት ነው። ስለዚህ የሚበላው ምንድን ነው ካላችሁ ደግሞ እነኚህ የደካከሙ ሴሎችን ሴነሰንስ ሴልስ የሚባሉ አሉ። የደከሙ ሴሎችን እነዚህ ደግሞ ቅርጻቸው ሚሳል ላይ እንዲሆኑ ፕሮቲኖቹ ነገር የለም በቃ ምንም ስራ የማይሰሩ እዛ ተቀምጠው ምናምን ነገር ግን ወይ አይራቡም ዲቫይድ ማድረግ ማለት ነው፣ ወይ ደግሞ አያድጉም፣ ወይ ደግሞ አይሞቱም ግን ተቀምጠው ኤነርጂ የሚወስዱ እነዚህ ፕሮቲኖች እነዚህ ሚስፎልደድ ፕሮቲንስ የሚባሉ ነገሮች አሉ። እነሱን ነገሮች ምን ያደርጋል? ክሊን ያደርጋል ማለት ነው። ከዛ ውጭ ደግሞ የሰነፉ ሴሎች ራሳቸው ማለት ነው ምንም ስራ የማይሰሩ እነሱንም ሁሉ ለውስጥ ገብተው ዕዳ የሆኑ ላያቢሊቲ የሆኑ ለአጠቃላይ ሲስተሙ ኤፊሽንሲ የማይጨምሩ ሴሎች እነሱ ሁሉ ያጠራል ማለት ነው፣ ያስወግዳል። እና ሜካኒዝሞቹ ወደ 4 አይነት ናቸው። እንግዲህ ኦቶፋጂ ነው ያልኳቸው። አንደኛው ማክሮፋጂ ይባላል፣ ሁለተኛው ማይክሮፋጂ ይባላል፣ ሶስተኛው ማይቶፋጂ ይባላል፣ አራተኛው ደግሞ ይሄ ሸፕሮን ሚዲየት ነው የሚባለው፣ በሌላ ኦቶፋጂ ነው የሚባለው ማለት ነው። በተለይ እንድታውቁ የምፈልገው ግን ይሄ ማይቶፋጂ የሚባለው ማይቶፋጂ ማለት የደከሙ ማይቶኮንድሪያ በጣም ቁልፍ ቃል ነው። ኤነርጂን ፕሮዲስ የሚያደርግልን ፓወር ሃውሳችን ማይቶኮንድሪያ ይባላል። ያ ማይቶኮንድሪያውን የማይሰሩ በደንብ ምርት የማያመርቱ ኤነርጂ የማያመርቱ ማይቶኮንድሪያዎችን እነሱን ሁሉ ክሊን የሚያደርገው እሱ ማይቶፋጂ ይባላል። ማይቶፋጂ። ስለዚህ እነኚህ ሁሉ መጨረሻቸው ቃላቸው ፋጂ እያለ ነው የሚሄደው አይደለ? ያ ማለት የኦቶፋጂ አካሎች ናቸው ማለት ነው። በጥቅሉ ይሄ ሁሉ ራሱን የማጽዳት ሴሎችን ራሳቸውን የማጽዳት እና ሰውነታችን የማጽዳት ፕሮሰሱ በአጠቃላይ ምን ይባላል? ኦቶፋጂ ይባላል ማለት ነው። ምን አገባይ ታዲያ ይሄን ለምን ታነሳለህ ልትሉ ትችላላችሁ። እንግዲህ የማነሳበት ምክንያት ለጤናችን በጣም ቁልፍ ስለሆነና እንዴት እኛም አክቲቬት እንደማድረግ እንዳለብን እንድታውቁ ብዬ ነው፣ እንድናቅ ነው። ኦቶፋጂ ለሰውነታችን ምን ይጠቅማል ካላችሁ ደግሞ ኦቶፋጂ በሚደረግበት ጊዜ አንደኛ የምናስበው የአስተሳሰብ ሁኔታችን በጣም ሻርፕ ይሆናል፣ ብሩህነት ይሰማናል። ለምን? በተለይ ኒውሮንስ አይደለም እንግዲህ ከጭንቅላት ማሰብ ጋር የተያያዙ ነገሮች ኒውሮንስ በተለይ በኦቶፋጂ ላይ በጣም ዲፔንድ የሚያደርጉ ነገሮች ናቸው። ስለዚህ አሁን የስላጊሽ ፎጊነስ የሚባለው ይሄ በቃ ጭጋግስ አይነት አስተሳሰብ የሚሰማ ምናምን ነገር ይሄ የኦቶፋጂ ነገር ሳይካሄድ ሲቀር ነው። ኦቶፋጂ በሚደረግበት ጊዜ በቃ የማሰብ ፎከስ የማድረጋችን የትኩረት ሁኔታችን በጣም ይጨምራል ማለት ነው። ሌላው ኦቶፋጂ በሚኖርበት ጊዜ ደግሞ ኢነርጂ ኃይላችን እየጨመረ ነው የሚሄደው ማለት ነው። እንደገና ኦቶፋጂ በሚካሄድበት ጊዜ ይሄ የሚቃጠለው የተጠራቀመ ኃይል ነው በብዛት። ስለዚህ ዛኔም ለዌይት ሎስም እንደዚህ ያገለግለናል ማለት ነው። ዌይት ሎስ። በተጨማሪም ኦቶፋጂ ለኢሚዩን ሲስተማችን ይሄ የበሽታን የመከላከል አቅማችን በጣም ይጨምራል በኢሚዩኒቲ ጊዜ ማለት ነው። እንደገና የማርጀትን ደግሞ ስሎው ያደርገዋል። ስለዚህ ቶሎ እንዳናረጅ እንደዚህ ነገር ያደርጋል ሁሉ ማለት ነው። ስለዚህ ኦቶፋጂ በጣም ቁልፍ ስራ ነው የሚሰራው። ኦቶፋጂ መቼ ነው አክቲቬትድ የሚሆነው ካላችሁኝ እንግዲህ በብዛት ኦቶፋጂ እንደተገኘ በ2016 እንደዚህ አካባቢ ይታሰብ የነበረው
ካሎሪ ዴፊሲት በሚሆንበት ጊዜ ነው አክቲቬትድ የሚሆነው ተብሎ ነበር የሚነገረው። ሰው ያ አስተሳሰብ ኦልሬዲ ኦልድ ሆኗል። አሁን ሰው አዲስ አሁን የታገኘው ምንድን ነው ኖ በካሎሪ ዴፊሲት እንግዲህ በመራብ ካሎሪ ዴፊሲት ማለት በቃ የምንመገበው ካሎሪ ሲያንስ ከምናጠፋው ይልቁንስ የምናስገባው ወደ ሰውነታችን ያነሰ ከሆነ ካሎሪ ዴፊሲት ይባላል። ስለዚህ ካሎሪ ዴፊሲት ጊዜ አውቶፋጂ አክቲቬት ይሆናል ተብሎ ነው የሚታሰበው የነበረው። ግን ነው እሱ የስ እንደዛም ትክክል ነው። ግን እሱ ብቻ አይደለም። በኤክሰርሳይዝ ጊዜ ለምሳሌ አሁን በኤክሰርሳይዝ ጊዜ አውቶፋጂም አክቲቬትድ ይሆናል። እንደዛ ብቻ አይደለም። የተወሰኑ የፕሮቲን አይነቶች አሉ። ለምሳሌ የአሚኖ አሲዶች እና ንጥረ ነገሮች፣ ኬሚካሎች፣ ሳፕሊመንቶች አሉ። እነሱ በሚወሰዱበት ጊዜም እንደዚሁ ኢቨን ኢፍ ካሎሪ ዴፊሲት እንኳን ባንሆን ራሱ ግን መርጠን የበላናቸው እነዛን ፕሮቲኖች እነዛን ኒውትሪሽንስ እና ሳፕሊመንት እስከሆነ ድረስ አውቶፋጂ ስቲል አክቲቬትድ ይሆናል እና የግድ ካሎሪ ዴፊሲት መሆን አይደለም ብቻ አይደለም ተብሎ ነው የሚታሰበው። ለምሳሌ ፋቲ የሆኑ ነገሮች ለምሳሌ ሄልዚ ፋት አለ አይደለም ብንመገብ ለምሳሌ የኤክስትራ ቨርጂን ኦይል ነገር አሁን ብንመገብ እሱ ካሎሪ እናገኛለን አይደል እንዴ? ስለዚህ ካሎሪ ብናገኝም ግን እሱ እንደውም አውቶፋጂን አክቲቬትም ያደርጋል ተብሎ ነው የሚታሰበው ማለት ነው። እንግዲህ ሰውነታችን በዚህ ጉዳይ ላይ ሁለት ሜካኒዝም አለው። እንግዲህ አንደኛው ያው መገንባት ነው። ሰውነታችን የራሱን መገንባት ነገር ያደርጋል እና ማዳበር ነው። ይህ መገንባት ወይም ራሱን ማዳበር ነገር ደግሞ የሚካሄደው በአባንዳንስ ጊዜ በተትረፈረፈ ጊዜ በፍንጥዝያ ጊዜ ነው። ፍንጥዝያ ደግሞ ማለት ደግሞ ሰውነታችን የሚያውቀው ምንድን ነው? ኢነርጂ እኛ ስናስገባለት ማለት ነው። ኢነርጂ እኛ በተመነገብን ቁጥር ኮንሱም ባረግን ቁጥር ምንድን ነው የመገንባትን ስራ ይሰራል ማለት ያ ቢልዲንግ ነው ማለት ነው። ስለዚህ ይህ አሚኖ አሲዶቹ ለመገንባት ይጠቀምባቸዋል ማለት ነው። ለዚህ ደግሞ የሚያገለግለው ደግሞ ሜካኒዝም ኤምቶር ይባላል። ስሞል ኤም ሆኖ ከዛ TOR ነው ማለት ነው። ሜካኒስቲክ ታርጌት ኦፍ ራፓማይሲን ነው የሚባለው። ስሙ ምንም ችግር የለውም። ኤምቶር ይባላል። ይሄ ኤምቶር ምንድነው የሚያደርገው መሰላችሁ? በሰውነታችን ውስጥ ኢነርጂ በብዛት በቃ ካለ እሱ ምን ያደርጋል? አሁን በቃ ፋሲካ ጊዜ ነው፣ የኢነርጂ መትረፍረፍ ጊዜ ነው፣ አባንዳንስ ነው። ስለዚህ ገንባ የሚል ሜሴጅ ይሰጣል ማለት ነው ለሰውነታችን። ስለዚህ የመገንባት ጊዜ ይሆናል ማለት ነው። በዚህን ጊዜ አውቶፋጂ አክቲቬትድ አይሆንም። አውቶፋጂ ኦፍ ይሆናል። ስለዚህ አውቶፋጂ ኦን ኦፍ ነው የሚሆነው። ስለዚህ በመተፍረፍ ጊዜ አውቶፋጂ ኦን አይሆንም። የሚሆነው ምንድነው ማለት ነው? በችግር ጊዜ ነው። ስለዚህ የችግር ጊዜ ደግሞ እንደገና ሴንስ የሚያደርግልን ደግሞ ኤምፒኬ የሚባል AMPK ነው የሚባለው። እንግዲህ ይሄም ኢነርጂ አቬሌቤቱ ልክ እንደ ሎጂስቲክስ ኦፊሰር የለም። አሁን ለምሳሌ በካምፓኒ ውስጥ የእነኚህ ነገሮቻችን የምንጠቀምባቸው ነገሮች ምናምን ነገር የሚያስፈልጉ ነገሮች በሙሉ እጥረት አለ ሲባል ስለዚህ ቆጥቡ ይባላል አይደል እንዴ? ቆጥቡ ዕቃ እንደዚህ ምናምን ይባል ይችላል። ወረቀት ምናምን እንደዚህ ነገር በቃ ቆጥቡ የለንም አሁን ምናምን ሊባል ይችላል። እንግዲህ ልክ እንደዛ ሁሉ ኤምፒኬም ራሱ ሰውነታችን ውስጥ ኃይል እጥረት አለ ብሎ ለሰውነታችን መልእክት የሚሰጥ ነው ማለት ነው። ኤምፒኬ በዚህን ጊዜ ኤምፒኬ ኦን ሆኗል። ግን ኤምቶር ምን ይሆናል ማለት ነው? ኤምቶር ኦፍ ነው የሚሆነው። ምክንያቱም አሁን በችግር ጊዜው ኤምቶር ግንባታ ላይ አይገባም። ግን ማን ነው አክቲቬት የሚሆነው የዚህን ጊዜ? ከኤምቶር ይልቁንስ ምን ይሆናል? አውቶፋጂ አሁን አክቲቬት ይሆናል። አውቶፋጂ ደግሞ ኦን ይሆናል ማለት ነው። ስለዚህ ኤምኬ ችግርን አየ፣ የኤነርጂ ችግር ተገኘ፣ ወይም ደግሞ ኤክሰርሳይዝ ውስጥ ገባን። በኤክሰርሳይዝ ጊዜ ኢነርጂ ያስፈልጋል አይደል እንዴ? ስለዚህ አሁን ኢነርጂ ዲማንድ በጣም ጨምሯል። በዲማንድና ሳፕላይ ብናደርገው ይችላል። ኢነርጂ ዲማንድ በጣም ጨምሯል። ምክንያቱም ኢነርጂ ዲማንድ በችግር ጊዜም አለ፣ ካሎሪ ዴፊሲት ጊዜ ማለት ነው። እንደገና ኤክሰርሳይዝ በምናደርግበት ጊዜም ኢነርጂ ዲማንድ አለ። በእነኚህ ኢነርጂ ዲማንዶች ጊዜ በጨመረ ጊዜ ኤምቶር ኦፍ ይሆናል። ኤምፒኬ ይህንን በቃ ኢነርጂ ዲማንድ ሴንስ ያደርጋል። ስለዚህ አውቶፋጂ አክቲቬት ይኖራል ማለት ነው። በዚህን ጊዜ ሰውነታችን መቆጠብ ጉዳይ ላይ ስለገባ ያሉትን እነኚህ የቀሩትን እንግዲህ እንደ ሎጂስቲክ ኦፊሰሩ እንደነገረን ማለት ነው ቆጥቦ ስላለን ደግሞ የወዳደቁትን ወረቀቶች ሁሉ እያነሳ በእነሱ ላይ መጻፍ እንጀምራለን። መጠቀም ማለት ነው ያለው ኢነርጂ እኮ ማለት ነው። ስለዚህ ሰውነታችን ያሉትን በውስጥ ያሉትን ነገር ኤፊሽንትሊ መጠቀም እንዲጀምር ይደረጋል ማለት ነው። በዚህ ምክንያት አውቶፋጂ ራሱን እያጸዳ ሻርፕ እንዲሆንና ሴሎቹ ደግሞ ኤፊሽንት ብቁ እንዲሆኑ ያደርጋል ማለት ነው። ስለዚህ በዛ ጊዜ እኛ የምናገኘው ጥቅም ምንድን ነው ያልኳችሁ? የብሩህ አስተሳሰብ ሻርፕ ቲንኪንግ ነገር ይሆናል። የማተኮር ፎከስ የማድረግ የሚን ሲስተማችን እንደዚሁ ሻርፕ እየሆነ መሄድ፣ ዌይት ሎስ ሁኔታችን እየተፋጠነ መሄድ፣ እንደገና ደግሞ የማርጀት ሁኔታችን እየቀነሰ ይሄዳል ማለት ነው። ስለዚህ እነኚህ ነገሮች እንዲካሄዱ አውቶፋጂ አክቲቬትድ ይሆናል ማለት ነው። በዚህን ጊዜ የሚደረገው አውቶፋጂ ጊዜ ወይም ደግሞ ኤምፒኬ አክቲቭ ሆኖ ኤምቶር በሚዘጋበት ጊዜ ሰውነታችን ምንድነው የሚያደርገው ማለት ነው?
ሪፔር ሞድ ነው የሚሆነው፣ ቢልዲንግ ሞድ አይደለም። ኤምቶር ወይም ደግሞ የኃይል መትረፍረፍ ጊዜ ኤምቶር ነው አክቲቬት የሚሆነው። ያኔ ቢውልድ ገንቡ ማለት ይሆናል ማለት ነው። አይ ኤምኬ በሚሆንበት ጊዜ ደግሞ ሆኖ ችግር ገብቷል፣ ስለዚህ ቆጥቡ እና እንደገና ሪሳይክል አድርጉ ሲባል ደግሞ አውቶፋጂ ምን ይሆናል? አክቲቬትድ ይሆናል። ስለዚህ ኤምቶር ይዘጋና ሪፔሪንግ ይገባል ማለት ነው። ሪፔሪንግ እንጂ ኖት ቢልዲንግ። ሪፔሪንግ ማለት በቃ ሪሳይክል ማለት ነው። ራስን በቃ ያለውን እየጠጋገን መቆየት ማለት ነው። ሰው ከዚህ ውስጥ የተረዳችሁት ነገር ካለ ምንድን ማለት ነው? እነኚህ ለምሳሌ ቦዲ ቢልደርስ፣ ቦዲ ቢልድ የሚያደርጉ ሰዎች፣ በቃ ሁሉ ባፍድ መሆን የሚፈልጉ ሰዎች ምንድነው የሚያደርጉት ማለት ነው? ሁሌ ሰውነታቸውን ቢልዲንግ ሞድ ላይ ነው ማስቀመጥ ያለባቸው ማለት ነው። እንግዲህ አድቫይዘብል አይደለም። ዋንስ ን ዋይል ሻርፕን ሴሎቻቸውን ሻርፕ ለማድረግ ዋንስ ን ዋይል ሰም ኢነርጂ ደፊሲት ማድረግ አለባቸው። ኤክሰርሳይሳቸውን ደግሞ በኢነርጂ ደፊሲት በሆነበት ጊዜ መስራት አለባቸው። ለምን? አንዳንዴ ሪፔር መደረግ አለበት፣ ሪሳይክል መደረግ አለበት ሲስተማቸው ውስጥ እንጂ ሁሌ ቢልዲንግ ብቻ መሆን የለበትም። ለምን? ቢልዲንግ ጊዜ የሚሆንበት ጊዜ ኢነርጂ ሁሌ አባንዳንት የሚሆንበት ጊዜ ሰውነታችን ውስጥ ያሉ ሴሎቻችን ስላጊሽ ይሆናሉ፣ መጨናነቅ ይሆናሉ፣ ትራፊክ ጃም ይበዛባቸዋል እና እንደ ልብ አሪፍ ቆንጆ የሆነ ፍሰት የሴሎችና የሜታቦሊዝም እና በአጠቃላይ ሴሎቻችን የፊዚዮሎጂካል ፋንክሽንስ ፍሰቱ በቃ ጥሩ የሆነ አይሆንም ማለት ነው። ልክ እንደ ትራፊክ ጃም ይሆናሉ ማለት ነው። እና በዚህን ጊዜ ከዚህ በፊት እንደተናገረ ነገር አለ። ኤንዲኤ ፕላስ እና እንደዚህ ኤንዲኤች የሚባሉ ነገሮች አሉ። እነሱ ሪሳይክል የሴሎቻችን የኤነርጂ ባትሪዎች ናቸው። የነሱ ሪሳይክል የሚሆኑት ባክ ኤንድ ፎርስ ሪሳይክል የሚሆኑት ይህ የትራፊክ ፍሰቱ በቃ በደንብ ሲካሄድ ነው። አለዛ ጃምድ የሚሆን ጊዜ ከሆነ ሰውነታችን ውስጥ አንደኛው ወደ ሌላው ሪሳይክል ተመልሶ ስለማይሆን በቃ የመድከም ስላጊሽ የመሆን እርጅናው መርጀቱ በአለ ጊዜ በሽታ መያዙ ምናምን በሙሉ የሚመጣው የዚህን ጊዜ ነው። ስለዚህ ያ ምንድነው ማለት ነው? ኤነርጂ ሁሌ አባንዳንት ሰውነታችን ላይ ማድረግ ሁሌ ጠግቦ መገኘት ጥቅም ብቻ አይደለም ጉዳትም አለው ማለት ነው። ኦቨርዌይት መሆኑ እንደዚህ በሽታዎቹ ክሮኒክ በሽታዎች እየመጡ መሄዳቸው እነኚህ ሁሉ ቢመጣው እኮ ኦቤሲቲው፣ የኪድኒው፣ የስኳር በሽታው በሙሉ ከአባንዳንስ የመጣ ነው። ሰውነታችን ውስጥ በብዛት በመመገብ የመጡ ነገሮች ናቸው ማለት ነው። ስለዚህ ግንባታ ያስፈልጋል በእርግጥ ኤምቶር አክቲቭ በማድረግ ማለት ነው። ግን አንዳንዴ ደግሞ ኤምቶርን ደግሞ ዘግተን ኦፍ አድርገን አውቶፋጂ የሚካሄድበት ሁኔታ ደግሞ ማመቻቸት የግድ ነው ማለት ነው። እነኚህ ቦዲ ቢልደርስ ሁሌ እየተመገቡ ፕሮቲን በቃ እየተመገቡ ኤክሰርሳይዝ የሚያደርጉ ከሆነ እነሱ ምን ይሆናሉ ማለት ነው? ቦዲያቸውን ቢልድ እያደረጉ ይሄዳሉ። ግን አብዛኞቻችን ስል በዚህ እንግዲህ እየበላን እየተቀመጥን የምንውል ኤክሰርሳይዝ ብዙ ማናረግ ሰዎች የአውቶፋጂን ጥቅም ለማግኘትና ዌትም ሉዝ ለማድረግ እንደገና ሻርፕ ቲንኪንግ እንዲኖረን እና እንደዚህ አይነት ጥቅሞቹን ለማግኘት የአውቶፋጂን ደግሞ ማድረግ ይገባናል ብዬ የማደርገው ሜካኒዝም ቴክኒክ አለ። እሱ ቴክኒክ ምንድነው ካላችሁኝ በሰውነታችን ውስጥ የኤነርጂ ዲማንድ እንዲኖር ሳፕላዩ እንዲቀንስና ዲማንዱ እንዲጨምር ማድረግ መቻል አለብን ማለት ነው። ያኛው ምንድነው? አንደኛው ፋስቲንግ ነው። እንግዲህ ካሎሪ ዴፊሲት ማድረግ አይደለም፣ ፋስቲንግ ካሎሪ ዴፊሲትን ማድረግ ነው፣ መጾም። ስለዚህ ፋስቲንግ በምናደርግበት ጊዜ የአውቶፋጂ አክቲቬት ይሆናል ማለት ነው። ሰውነታችንን ያጠራል፣ ሻርፕን ያደርጋል። ስለዚህ የአውቶፋጂን ጥቅም እናገኛለን። ለምሳሌ ስፖርት የምትሰሩ ሰዎች ዌይት ሉዝ ማድረግ ትፈልጋላችሁ፣ ግን ዌይት ሉዝ እየፈልጋችሁ ስፖርት ትሄዳላችሁ። ስፖርት ምሰሩ ለምሳሌ ጠዋት ትሄዳላችሁ እንበል፣ ስፖርት አይደለም እንዴ? ግን ስፖርት ከመሄዳችሁ በፊት ተነስታችሁ ወይ ቁርስ የምትበሉ ወይ ደግሞ ይሄ ሳፕሊመንት እንደ ዌይ ፕሮቲን ነገሮ የምትወስዱ ሰዎች ለምሳሌ አውቶፌጂን እያቋረጣችሁ ነው ማለት ነው። አውቶፌጂ ለምሳሌ ጾማችሁን አደራችሁ አይደል እንዴ? ማታ በልታችሁ ተኛችሁ አደራችሁ፣ ረጅም ጊዜ 10 ሰዓት 8 ሰዓት ሳትበሉ አደራችሁ። የዛኔ አውቶፋጂ በመጠኑ አክቲቬትድ ሆኖ አውቶፋጂ ሆኗልና እያጠራላችሁ ነው ያለው። እሱን ትንሽ ማራዘም ስንችል እናንተ ተነሳችሁና ምን አደረጋችሁ ማለት ነው? ቁርስ ነገር በላችሁ ወይ ደግሞ ሳፕሊመንት ወሰዳችሁና እሱን ዘጋችሁ ማለት አውቶፋጂን አስቆማችሁት ማለት ነው። ግን እኔ የማስበው ምንድን ነው መሰላችሁ? ልክ እንዳደራችሁ በባዶ ሆዳችሁ ሄዳችሁ ኤክሰርሳይዝ ደግሞ ብትሰሩ አንደኛው ካሎሪ ዴፊሲት ፋስቲንግ አለለም፣ በሱ ምክንያት አውቶፋጂን አክቲቬት ታደርጋላችሁ። ሁለተኛ ደግሞ እንደውም በባዶ ሄዳችሁ ደግሞ እንደገና ኤክሰርሳይዝ ስታደርጉ ደግሞ ምን ሆነ ማለት ነው? ሞር የአውቶፋጂን የኃይል ዲማንድን ጨመራችሁ። የኃይል ዲማንድን ከጨመራችሁ አሁን እንደውም አውቶፋጂ በፍጥነት ይገባና በጣም በጨመረ ሁኔታ አውቶፋጂን ታካሂዳላችሁ ማለት ነው። በዚህ ጊዜ ምን ይሆናል? አንደኛ ዌይት ሎሳችሁ በጣም ይጨምራል። ሁለተኛ የአውቶፋጂ ጥቅም ይሄ የክሊር ቲንኪንግ፣ የእድሜ ቶሎ አለማርጀት፣ የኢሚኒቲ ሲስተሙን ሻርፕን ማድረግ ማሳደግ፣ እሱ ጥቅም ሁሉ ይቀርብናል ማለት ነው። ጾማችን ሄደን ኤክሰርሳይዝ ካላደረግን ማለት ነው። እና ብዙ ጊዜ የምመክረው ምንድነው ለክላይንቶችን ቢሆን ራሱ ነው
ጾማችሁን ካደራችሁና ኤክሰርሳይዝ የምታደርጉ ከሆነ ጠዋት ላይ ተነስታችሁ ቁርሳችሁ መብላት አያስፈልግም። ለምን ዌት ሉዝ ነው ማጥቅማችሁ የምታደርጉት አለ ወይም ደግሞ ዳያቤቲክስ ወይ ፕሪዳያቤቲክ ሁኔታ ውስጥ ገብታችኋል። ስለዚህ ይሄንን ዳያቤቲክስ እና ፕሪዳያቤቲክስን ቶሎ ሪቨርስ ለማድረግ ዌትን ሉዝ ማድረግ አለብን። ለዚህ ደግሞ አክቲቬት የምናደርገው ደግሞ አውቶፋጂንን በማካሄድ ነው። አውቶፋጂንን አክቲቬት የምናደርገው ጾማችን እንዳደርን አሁንም ሄደን ኤክሰርሳይዝ ስናደርግ ሰውነታችን ላይ ሞር የኢነርጂ ዲማንድ በምናደርግበት ጊዜ ሞር አውቶፋጂ እናደርጋለን። ስለዚህ ሳትበሉ ሂዱና ስሩ ነው የምላቸው። እና የሚገርማችሁ ነገር እንደው ደከም ሊላችሁ ይችላል። ኢነርጂ ማለት ስፖርት ስትሰሩ ኤክሰርሳይዝ ስትሰሩ በባዶ ሆዳችሁ ሄዳችሁ ግን ያን ያህል አይርባችሁም። ለምን ኢነርጂ ዲማንድ የሚኖርበት ጊዜ ሰውነታችሁ መልእክት ይልካል። አይ ኢነርጂ ዲማንድ አለ፣ አልበላንም፣ ጉበት ላይ ያለ ግላይኮጅን የተጠራቀመ እያለቀ ነው፣ አልቋል። ስለዚህ ምን አድርጉ ነው ኢነርጂ ከሌላ ቦታ አምጣ ነው የሚባለው። ስለዚህ ከተጠራቀመ ሰምዌር ካለ ፋት ላይ ምን ይሆናል ማለት ነው? ኢነርጂ ማምጣት ይጀምራል ማለት ነው። ስለዚህ አሁን ግሉኮስ ሳይሆን ግሉኮሱ አልቋል ኦልሬዲ፣ ኪቶን የሚባለው ከፋት ላይ የሚገኝ ኢነርጂ ሰውነታችን ያገኛል ማለት ነው። ሰው ለምሳሌ ኤክሰርሳይዝ ሰርታችሁ ስትመለሱ እንደዛ ማድራችሁ አይታችሁ ከሆነ ቤታችሁ እንደገባችሁ ወይም እንደዚህ ነገር የረሃብ ስሜት ራሱ የለም። ለምን የረሃብ ስሜት የለም ካላችሁኝ ኦልሬዲ ኢነርጂ አግኝቷል ከሰውነታችሁ ላይ በኪቶን በፋት መንገድ ማለት ነው። ለዛ ነው አሁን ከስፖርት ስትመጡ እኔ አሁን ኤክሰርሳይዝ አድርጌ እንደተመለስኩኝ ብዙ ጊዜ ምንም የረሃብ ስሜት የለኝም። ስለዚህ ቀስ ተረጋግቼ ቆይቼ ነው እንደገና የምበላው። እናንተም እንደዛ ተመሳሳይ ስሜት ሊሆን ይችላል ማለት ነው። ሰው አውቶፋጂ በጣም ቁልፍ ነገር ነው። በደንብ መጠቀም አለብን ማለት ነው። ይሄ ደግሞ የሰውነታችን ውስጥ ያለውን በሁለት ቢልዲንግ አለ፣ ሪፔር ሞድ አለ። ስለዚህ ሁለቱ ለይተን ማወቅ ነው። በቢልዲንግ ጊዜ ብዙ ኢነርጂ ማስገባት ነው ሰውነታችን ውስጥ። ያ መብላት ብዙ ስንበላ ስንጠጣ ማለት ነው። የዛኔ አውቶፋጂ አይካሄድም። እንግዲህ ቦዲ መገንባት ብቻ ከሆነ ስራችን ነው። ስለዚህ ሰውነታችን በኤምቶር ማለት በቢልዲንግ ሞድ ላይ ማስቀመጥ ሊኖርብን ነው ማለት ነው። ግን እሱም ቢሆን አድቫይዝ አይደረግም። ምክንያቱም ሪፔር ሪሳይክል ሰውነታችን ውስጥ ሪሳይክል የሚደረጉ ነገሮች ደግሞ መካሄድ መቻል አለባቸው። ለሱ የሚሆነው አንደኛው ፋስቲንግ ነው፣ ሁለተኛው ኤክሰርሳይዝ ነው። ፋስቲንግ ሁሌም ባይሆን ዋንስ ኢን አ ዋይል አልፎ አልፎ መጾም። ኤክሰርሳይዝ ደግሞ እንደዚሁ በሳምንት የተወሰኑ ሰዓቶች ብዙ ጊዜ የሚባለው ላይክ ለ30 ደቂቃ ለ50 ደቂቃ ከ30 እስከ 50 ደቂቃ በሳምንት 3 ጊዜ በምናደርግበት ጊዜ እንደዚህ የአውቶፋጂን ሁኔታዎች እናፋጥናለን ማለት ነው። ሰው በመጠኑ እንግዲህ ስለ አውቶፋጂ የተናገሩት ይሄ ነው። ደግሜ እመለስበታለሁ በዚህ ጉዳይ ላይ ግን ምክንያቱም ቁልፍ ነው። ይሄ ዝም ብለን የምናልፈው ነገር አይደለም። ለዛሬው ግን ያለኝ በአውቶፋጂ ላይ ያለኝ ጉዳይ ይሄ ነው። ጠይቅ ያላችሁ ኮሜንት ላይ ተውልን፣ መልሳለሁኝ። አስተያየታችሁም የእናንተ አስተያየት ደግሞ ካለ በዚህ ጉዳይ ላይ የምታውቁት ኤክስፒሪየንስ ያደረጋችሁትም እንደዚሁ ለምሳሌ ረሃብ እንዴት ይሰማችኋል ወይ? ቁርስ ወይስ ደግሞ መጀመሪያ በልታችን ነው ስፖርት ኤክሰርሳይዝ ለማድረግ የምትሄዱት ወይ? እንዴት ነው? እሱን ደግሞ ንገሩኝ። ስለ እነሱም እናገራለሁኝ። ለምሳሌ ይሄ ቢሲኤ የሚባል ለምሳሌ ሰዎች ይወስዳሉ። ክሪያቲን ትወስዳላችሁ ወይ ፕሮቲን ትወስዳላችሁ። እነሱ መቼ ነው የምትወስዷቸው? እንደዚህ የሚለውን ነገር ሁሉ እሱን አስተያየት ስጡኝ። ምክንያቱም በእነሱ ላይ መስራት አይቀርም። መቼ ነው ብንወስዳቸው ሞር ኤፊሽንት የሚሆነው? በተለይ እንደዚህ እንዳልኳቸው አውቶፋጂን በማፋጠን ሪፔር ሰውነታችን መደረግ ስላለበት ነገር ተናግሬያለሁኝ። ግን ቢልዲንግ ደግሞ ማስል ደግሞ ቢልድ ማድረግ እንፈልጋለን አይደል? ግን ሁለቱን ባላንስ በሆነ ሁኔታ እንዴት ማካሄድ እንዳለብን ወደፊት የምንሰራበት ነው። ለዛሬ ግን ያለኝ ይሄ ነው። ታንኪዩ